ሆስፒታሉ በአይን ህክምና በአስክሬን ምርመራ በዓለም አቀፍ ደረጃ የታወቀ ነው። ጋር የምናያቸው ቴብሎች የአስክሬን መመርመራ ቴብል ወይም ኦቶፕሲ ቴብል ተብሎ ይጠራሉ። ይሄ የአስክሬን ማቀዝቀዣ ክፍል እጅግ በጣም ዘመናዊ በሆነ መልኩና ቁጥር ጨምሮ የተዘጋጀ ነው ማለት ነው። ኬሚካልነት ያላቸው መርዛማ ንጥረ ነገሮች የሚለዩበት ክፍል ነው ማለት ነው። ዘመናዊ ማሽን ነው። ጸረ አበረታታች መድኃኒቶች ይወስዳሉ ተብሎ የሚጠረጠሩ እንደ ዶፒን አይነት ምርመራዎችን ጭምር መስጠት የሚችል ማሽን ነው። ተቋሙ 15 ሰብ ስፔሻሊቲ አገልግሎቶችን ይሰጣል። 120 ታካሚዎች የስር የሰደደ የኩላሊት እጥበት አገልግሎት ያገኛሉ ማለት ነው። እጅግ ዘመናዊ ሆስፒታሎች ተገንብተዋል። በተሻለ መልኩ ሰርተን ህብረተሰቡን እርካታ ለመጨመር ጥረት እናደርጋለን። በኢትዮጵያ ዘመናዊ የህክምና ታሪክ የመጀመሪያውና አንጋፋው ሆስፒታል ነው። በዳግማዊ አፄ ምኒልክ ዘመነ መንግስት የተመሰረተው ይህ ፋናዎጊ ሆስፒታል በአዲስ አበባ ከተማ አስተዳደር የሚተዳደር ከፍተኛ ሪፈራል የህክምና ማዕከል ነው። ሆስፒታሉ ዘመን በማይሽረው የፈውስ ታሪኩ በፎረንሲክ፣ በአይን ህክምና፣ በቀዶ ጥገና የታወቀ ሲሆን ከዘመን ዘመን ራሱን እያዘመነ መላቀ ህክምና በዘመናዊ ቴክኖሎጂና በባለሙያ ብቃት እያደገ ዛሬ ላይ ወደ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልነት አድጓል። የአዲስ አበባ ከተማ አስተዳደር መዲናችንን በምስራቅ አፍሪካ የጤና ቱሪዝም ማዕከል ለማድረግ እየሰራ ይገኛል። ለዚህም በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የተከናወነው የማስፋፊያ ስራና በቅርቡ የተጀመሩ አዳዲስ የህክምና አገልግሎቶች ማሳያ ናቸው። ሆስፒታሉ በአይን ህክምና በአስክሬን ምርመራ በዓለም አቀፍ ደረጃ የታወቀ ነው። ከዚህም በተጨማሪ የህክምና አገልግሎት በመስጠትም ባሻገር ታዋቂ ሰዎች የሰሩበት ነው። ታዋቂው ጋዜጠኛ ጳውሎስ ኞኞ በመርፌ መውጋት ህክምና አገልግሎት ሰጥቷል። እንዲሁም ደግሞ የስፖርት የምታውቁት ይድነቃቸው ተሰማ ሆስፒታሉን አስተዳድረዋል። ይህ ታሪካዊ የሆነ ሆስፒታል አሁንም አገልግሎቱን ከዘመኑ ጋር እያዘመነ ነው የሚገኘው። ሰላም እንደምናለሽ፣ እንኳን ደህና መጣሽ። ሰላም። አሁን ያለነው የዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ቅጥር ግቢ ውስጥ ነው። ዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አጠቃላይ ገጽታው ምን ይመስላል፣ በቅርብ ጊዜ የተሰሩ የተስፋፉ ተጨማሪ የተሰሩ ግንባታዎች፣ አገልግሎቶች ምንድናቸው የሚሉትን የምናይ ይሆናል ማለት ነው። እንግዲህ በፊት ያልነበሩ አሁን ደግሞ የተጀመሩ አዳዲስ የእድሳትና የማስፋፊያ ስራዎች ምንድናቸው ከሚለውን ጀምር እስኪ። የመጀመሪያውና ትልቁ አሁን ያለንበት ቦታ ጋር ያለው ህንጻ ነው። የጂ+5 ህንጻ የፎረንሲክ ስነ ምረዛ ልቀት ማዕከል አዲስና በሀገራችን የመጀመሪያ ሆኖ የተሰራ ግንባታና የሚሰጠው አገልግሎት በዛ ልክ የተደራጀ አዲሱ የሆስፒታላችን ገጽታ አንዱ እሱ ነው። አስክሬን ምርመራ የሚደረግበት ክፍል ነው። እዚህ ጋር የምናያቸው ቴብሎች የአስክሬን መመርመራ ቴብል ወይም ኦቶፕሲ ቴብል ተብሎ ይጠራሉ። ከዚህ በፊት እዛ ጋር እንደምናየው ያቺ ክፍል ውስጥ ነበር አገልግሎት ሲሰጥ የነበረው። አሁን ግን በዚህ ልክ በጣም በተደራጀና ለስራ ምቹ በሆነ መልኩ ስታንዳርዱን በጠበቀ መልኩና ውጤቱን በተሻለ መልኩ ለማውጣት የሚያስችል ግብአት ተሟልቶለት የአስክሬን መመርመራ ክፍል ሆኖ ተዘጋጅተዋል ማለት ነው። ከዚህ ጋር ታይዞ ይሄኛው ሌላኛው ክፍሉ ነው። የማቀዝቀዣ ክፍል ይባላል። ትልቁ ስንቸገርበት የነበረው የአውቶፕሲ ምርመራ ወይም የአስክሬን ምርመራ ጋር ታይዞ አስክሬን ከመጣ ሳይበሰብስ ወይም ሽታ ሳይፈጥር የሚቆይበት በጣም ምቹ አልነበረም። አሁን ግን ይሄ የአስክሬን ማቀዝቀዣ ክፍል እጅግ በጣም ዘመናዊ በሆነ መልኩና ቁጥር ጨምሮ የተዘጋጀ ነው ማለት ነው። ከ40 በላይ አስክሬን ማሳረፍ የሚችል የአስክሬን ማቀዝቀዣ ክፍል ነው። በዚህ መጫኛ ማውረጃ አለው። በዚህ መጫኛ ማውረጃ አስክሬን እዚህ ላይ ምርመራውን ካለቀ ከጨረሰ በኋላ የሚያርፍበት ማቀዝቀዣ ክፍል ነው ማለት ነው። በፊት ሁለት ፍሪጅ ነበር የነበረን፣ ኖርማል ፍሪጅ ሆኖ የማቀዝቀዝ ዲግሪው ከፍ ያለ ማለት ነው። አሁን ግን በዚህ ልክ ቢውልት ሆኖ ሰፊ አገልግሎት መስጠት የሚያስችል የአስክሬን ማቀዝቀዣ ክፍል በልዩነት የተሰራ ነው ማለት ነው።
እነዚህ የኦቶፕሲ ቴብል ናቸው፣ ወይም አስከሬን የሚመረመርበት የሚታጠብበትና ውጫዊና ውስጣዊ ምርመራ የሚደረግበት ቴብል ነው ማለት ነው። እንደዚህ ተደርጎ ከታጠበ በኋላ ውስጣዊ አካል ይከፈታል። ከዛ እንደ ሁኔታው የሞቱ ምክንያት ለማወቅ የሚያስችል ውስጣዊና ውጫዊ ምርመራ ይደረግለታል። ከዚህ በመቀጠል የማዕከሉ ለየት ያለ የሆስፒታላችንም አገልግሎት የበለጠ ያስፋፋውና እንደ ሀገርም አዲስ የሆነው የስነ ምረዛና የዲኤንኤ ምርመራ ክፍል አገልግሎት እንደ ሀገር እንግዲህ ለመጀመሪያ ጊዜ ነው ዳግማዊ ምኒልክ የሚጀምረው። አዎ፣ በተለይ ዲኤንኤ ምርመራ ከዚህ በፊት በፌዴራል ፖሊስ ብቻ የኮርት ትዕዛዝ መሰረት ያደረጉ ምርመራዎች ይደረጉ ነበር። አሁን ግን ለኮሚኒቲም ጭምር አግባብነት ባለው መልኩ አገልግሎት ይሰጣል ተብሎ የሚታሰብ የዲኤንኤ ክፍል አለ ማለት ነው። ሁለት ክፍሎች ናቸው ያሉት። ይሄኛው እና ይሄኛው የቶክሲኮሎጂ ወይም ስነ ምረዛ ሕክምና ክፍል ነው። ይበልጥ እዚህ ውስጥ ኬሚካል የሆኑትን እዚህ ውስጥ ደግሞ ከኬሚካል የሆኑ ውጭ ያሉ መርዛማ ስራዎች የሚሰሩበት ነው። ይሄ ኬሚካልነት ያላቸው መርዛማ ንጥረ ነገሮች የሚለዩበት ክፍል ነው ማለት ነው። ማሽኖቹ እጅግ በጣም ዘመናዊ ናቸው። የመርዙን አይነት በመጠን በአይነትና ጉዳት የማድረስ አቅማቸው ወይም ስትሬንግዛቸው ምን ያክል ነው የሚለውንም ጭምር ማውጣት የሚያስችል ነው። በእርግጥ ይሄ በህይወት ላለውም ሰው ምናልባት ተመርዞ ራሱን ስቶ ወይም በድንገተኛ የሚመጣ ከሆነ አገልግሎቱን ማግኘት ይችላል። ህይወቱ ያለፈ ሰውም ተመርዞ ሞቷል ተብሎ ከተጠረጠረና ያንን ምርመራ ማድረግ ካስፈለገ ከሽንት፣ ከደም፣ ከሰገራ ወይም ከምራቅ ከሌሎች የናሙና አይነቶች ተወስዶ ምርመራ የሚደረግበት ነው። ስለዚህ የፎረንሲክ ሕክምናውን የበለጠ ያጠነክረዋል። የህግ ተደራሽነቱንም ያጎላውና የሞት ምክንያቱን የበለጠ በብቃት ውጤቱን እንዲያወጡ ያስችላቸዋል ማለት ነው። ስለዚህ የተመረዙበትን ምክንያት በደንብ ለይቶ የሚያሳየን ክፍል ነው ማለት ነው። በትክክል እነዚህ ማሽኖች ናቸው። አዎ፣ እነዚህ ማሽኖች ናቸው። ይሄኛው ለምሳሌ ቲኤልኤስ ይባላል። በመርዙን በኬሚካሉን በአይነት የሚለይልን ነው። ምንድን ነው አይነቱ? በረኪና ነው፣ ማላታይን ነው፣ ሌላ ነው ብለው የሚለውን በከለር የሚለይ ነው። ራሱ ስታንዳርድ አለው። ከዛ በኋላ ደግሞ እዚህ መጥቶ በኬሚካል የተመረዙ ከሆነ ከዛ እዚህ ጋር ደግሞ መጠኑ ዶዙ ምን ያክል ነው የሚለውን መለየት የሚያስችል ስፔክትሮፎቶሜትር ነው። በዚህ በመቀጠልም ደግሞ ወደዚህኛው ማሽን ይመጣና ማስ ስፔክትሮሜትር ይባላል። የበለጠ ትናንሽ የሆኑ ጥቃቅን የሆኑ አተም ደረጃ ድረስ ያሉ ኬሚካሎችን መለየት የሚያስችል ዘመናዊ ማሽን ነው ማለት ነው። ከዚህ ቀጥለን ሌላኛው የቶክሲኮሎጂ ክፍል ከኬሚካል መርዛማነት ውጭ ያላቸውን የምናይበት ክፍል እንሄዳለን ማለት ነው። ይሄኛው ደግሞ ሁለተኛው ክፍል ነው። ሁለተኛው ክፍል ነው። በጣም ዘመናዊ ማሽን ነው። በተለይ በአሁኑ ጊዜ አትሌቶች ይወስዳሉ ተብሎ ሌሎችም ጸረ አበረታታች መድኃኒቶች ይወስዳሉ ተብሎ የሚጠረጠሩ እንደ ዶፒን አይነት ምርመራዎችን ጭምር መለየትና መስጠት የሚችል ማሽን ነው። ሶፍትዌር የተገጠመላቸው ማሽኖች ናቸው። እነዚህ ማሽኖች ጋዝ ክሮማቶግራፊ እና ማስ ስፔክትሮሜትር የሚባሉ ማሽኖች ናቸው። በእነዚህም በጣም ጥቃቅን የሆኑ መርዛማነት ያላቸው ሕክምናዎች የሚሰጥበት ከዚህ በመነሳት በተለይ በህይወት ላለ በድንገተኛ ታሞ ሲመጡ ቶሎ ሪቨርስ ለማድረግ ህይወት ለመመለስ አንቲዶት ይባላል ወይም ማርከሻ ይባላል። ማርከሻ ለመስጠት የሚያስችል ግብአቱላ ማግኘት የሚችሉበት አሰራር የተዘረጋለት ነው ማለት ነው። የዲኤንኤ ምርመራ ነው። የዲኤንኤ ምርመራም በጣም ሰፊ አገልግሎት በሚሰጥ መልኩ ተዘጋጅቷል። ሁለት ክፍል ቀደም ቶክሲኮሎጂ ላይ እንዳየ ነው። በዛ ልክ ለማደራጀት እየተሰራ ነው የሚገኘው። አንደኛው ክፍል ይሄ ነው። ቀጣይ ያለው ክፍልም አለ። ተመሳሳይ አገልግሎት ነው የሚሰጠው። አገልግሎቱን የበለጠ ለማስፋት ታስቦ የተዘጋጀ ነው። ማሽኖቹም እነዚህ ናቸው። በጣም ረቀቅ ያሉ ማሽኖችን ነው እያየሁ ያለሁት። በጣም ዘመናዊ ማሽኖች ናቸው። እንግዲህ ሀገራችን
ጤናውን የበለጠ ለማስፋፋት የጤና ቱሪዝም ትሆናለች ተብሎ በተለይ በአዲስ አበባ ደረጃ ሰፊ የማስፋፋትና ዘመናዊ ቴክኖሎጂ ያታገዙ ተቋማት እየተገነቡ ይገኛሉ። ከዛ ውስጥ አንዱ የኛ ተቋም ነው። እንግዲህ በጣም የተሻለ አገልግሎት ይሰጣል ብለን እናስባለን። በተጨማሪም ተማሪዎች የሚማሩበት ልምምድ የሚያደርጉበት ኢንቫይሮንመንት ይሆናል እና ምርምር ማዕከል ይሆናል። እንግዲህ ከሌሎች ተቋማት ጋርም በጋራ የምንሰራበት ሁኔታ ይኖራል ማለት ነው። የሆኑ እድሳቶችና ማስፋፊያዎች ነው የተደረገላት። እንግዲህ ከ2001 ጀምሮ ይመስለኛል አይደለ? በርካታ የሆኑ እድሳቶች፣ ማስፋፊያዎች፣ የተለያዩ ማሽኖች እና ሕክምናው የበለጠ ከአመት ከአመት እየዘመነ የመጣበት ሁኔታ ነው ያለው። ተቋሙ እንግዲህ 116 ዓመቱን ያስቆጠረ ተቋም ነው። በሀገራችን የመጀመሪያው የሕክምና ማዕከል ነው። 1902 የተቋቋመው ማለት ነው። በዋናነት የሚታወቅበት የአይን ሕክምናና የፎሬንሲክ ምርመራ ነው። የአይን ሕክምናውም አሁን በጣም በተሻለ መልኩ ከለውጡ በኋላ 2013 ላይ እጅግ በጣም ዘመናዊ በሆነ መሳሪያና ዘመናዊ በሆነ ሴታፕ ተስተካክሎ ተመቻችቶ በቀን ከ800 በላይ ታካሚዎች አገልግሎት የሚያገኙበት ምቹ አገልግሎት ለመፍጠር ተችሏል። በቀን በተለያየ ሕክምና ዘርፍ ስንት ታካሚዎችን ያስተናግዳል ሆስፒታሉ? አጠቃላይ ሁሉንም ክፍሎችን በተመለከተ ከ900 እስከ 1000 ታካሚዎች በተመላላሽ ሕክምና አገልግሎት ያገኛሉ። በወር በድንገተኛ አገልግሎት ከ20 እስከ 22000 ታካሚዎች አገልግሎታቸውን ያገኛሉ። ታካሚዎች ያማርሩ የነበረውን መጉላላት፣ አልጋ የማጣት ነገር ቀንሶልናል? አዎ እጅግ በጣም ቀንሰዋል። አንደኛው የመጉላላት የቅሬታ ምንጭ የነበረው የተሟላ አገልግሎት አለማግኘት ነው። የሚሰጡ ምርመራዎች ተያያዥነት ነገሮች ስላላቸው አንዱ ስፔሻሊቲ ኖሮ ሌላው ስፔሻሊቲ ከሌለ ወደ ሌላ ቦታ መሄድ መንገላታቶችን ይፈጥር ነበርና አሁን ግን የተሟላ አጠቃላይ ተቋሙ 15 ሰብ ስፔሻሊቲ አገልግሎቶችን ይሰጣል። በአይን ሕክምና ብቻ 6 ሰብ ስፔሻሊቲ አገልግሎት አለ። በሌሎቹ ደግሞ 9 ሰብ ስፔሻሊቲ አገልግሎቶች የተሟላ ነው። በቀዶ ጥገናም በውስጥ ደዌም እንደዛው አገልግሎቱ የሰፋ ስለሆነ ቅሬታና እንግልትን ቀንሰዋል። ጥራቱንም በዛው ልክ እየጨመረ የመጣ ነው። በየጊዜው ጥራት መለኪያዎችን መሰረት አድርጎ ጥራቱ ይለካል። የታካሚም የሰራተኛም የእርካታ ዳሰሳዎች ይሰራሉ። ጥሩ ለውጥ ላይ ነው ያለው። ጥሩ ዘመናዊ ማሽኖችና እውቀታቸውን ያሻሻሉ ባለሙያዎች አገልግሎቱን እየሰጡ ይገኛሉ። ጥሩ ለውጥ ነው ይታያል። እዚህ ጋር የኩላሊት እጥበቱ የሚሰጥበት ክፍሎች ናቸው። ስንት ሰዎችን ያስተናግዳል? አሁን ላይ የሁለት አይነት እጥበት ነው ያለው። የአጣዳፊ የኩላሊት እጥበትና የስር የሰደደ ወይም ክሮኒክ የኩላሊት እጥበት አገልግሎት ይባላል። ሁለቱንም አገልግሎት እንደየሁኔታው እንሰጣለን። በቋሚነት ግን በሳምንት 3 ቀን ይታጠባሉ። በቀን 120 ታካሚዎች የስር የሰደደ የኩላሊት እጥበት አገልግሎት ያገኛሉ ማለት ነው። እያንዳንዱ ሰው በሳምንት 3 ጊዜ ይታጠባል ማለት ነው። ከዛ በተጨማሪ ደግሞ በድንገተኛም እንደዛው የአጣዳፊ የኩላሊት እጥበት ህይወት ሊያድን የሚያስችል መስሎ ከታመነበት በባለሙያው አጣዳፊ የኩላሊት እጥበት አገልግሎት ለ2 ጊዜም ለ3 ጊዜም አገልግሎቱ ይሰጣል ማለት ነው። ስለዚህ በቀን ውስጥ አገልግሎቱን ያገኛሉ ማለት ነው። በቋሚነት ይወስዳሉ። በሳምንት 3 ቀን እያንዳንዳቸው ያገኛሉ። እሺ፣ ሰላም፣ እንዴት ነዎት? እግዚአብሔር ይማረዎት። እሺ፣ ሌላኛው እዚህ ክፍል ውስጥ አገልግሎት የሚሰጠው የለይቶ ማከሚያ ነው ወይም አይሶሌሽን ክፍል ይባላል። የጉበት ቫይረስ ታይፕ ቢ የሚባሉ የኤችአይቪ ታካሚዎች የእጥበት አገልግሎቱን የሚያገኙበት ክፍል ነው ማለት ነው። ይሄ የተለየ ክፍል ነው ማለት ነው። ኮንታሚኔሽኑን ለመቀነስ ለየት ያለ የራሳቸው ክፍል ውስጥ ነው አገልግሎቱን የሚያገኙት ማለት ነው። ስለዚህ እንግዲህ አጠቃላይ ተቋማችን የሚሰጠው አገልግሎት ይህንን ይመስላል። በየጊዜው ከተማ አስተዳደሩ ከፍተኛ ትኩረት በመስጠት አገልግሎቱ ተደራሽ እንዲሆን፣ ጥራቱን የጠበቀ እንዲሆን፣ የምርምር ማዕከል እንዲሆን የእኛን ሆስፒታል ሌሎችን ሆስፒታሎች እያበቃ ይገኛል። እንግዲህ እኛም ከዚህ በተሻለ መልኩ ሰርተን ህብረተሰቡን እርካታ ለመጨመር ጥረት እናደርጋለን ማለት ነው። አመሰግናለሁ ዶክተር። እንግዲህ በጣም
ጥሩ ቆይታ ነው ያደረግነው። እንግዲህ በርካታ ነገሮችን ነው ዛሬ የተመለከትኩት። ዶክተር አንተንም ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንልህ። ሰላም ነው። እሺ፣ ሰላም ነው። የአዲስ አበባ የጤና ቱሪዝም ማዕከል ለመሆን የነባር የጤና ማዕከላትን ደረጃ ከማሻሻል ባለፈ ደረጃቸውን የጠበቁ አዳዲስ ሆስፒታሎችን እንደ ላፍቶ ስፔሻላይዝድ ሆስፒታል፣ አርቲፊሻል ኢንተለጀንስ የታገዘና እጅግ ዘመናዊ ሆስፒታሎች ተገንብተዋል። አጠቃላይ የአዲስ አበባ ከተማ የሕክምና ዘርፍ በሀገሪቱ ከፍተኛው የሪፈራል ሆስፒታል፣ የልዩ ክሊኒኮችና የሕክምና ባለሙያዎች ስብስብ የያዘ የጤና አገልግሎት ማዕከል እየሆነች ትገኛለች። በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልም አዳዲስ ከዚህ በፊት ያልነበረ አዳዲስ አገልግሎቶች በበቂ ማሽኖችና ባለሙያዎች አሰራሩን አዘምነዋል። እንግዲህ ተመልካቾቻችን በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የነበረኝ ቆይታ የተከታተላችሁትን ይመስል ነበረ። መልካም ጊዜ